dinked into the box. Casemiro! What a header from the Brazilian! Going to find Cunha. Cunha's effort! Back of the net! Oh, it's absolutely brilliant, and the surfing Brazilian is back again. Out in midfield, Cherki goes on and scores! 11th minute, City have been outstanding in this opening few minutes of the game. Rodri, Bernardo Silva, Semenyo, 2-0. Right on half-time. Over another cross, there's the header and there's the goal! Martin Zubimendi has scored and it's Leeds 0, Arsenal 1. Ahead of Struijk on that occasion, cuts inside, good delivery, and Gyökeres has turned it in. And for Raul Jimenez, Harry Maguire getting back. The referee's given a penalty. Starts his run up, stops his run up, and puts it into the top corner. Kevin, edge of the penalty area. Oh, it's an absolutely glorious finish from Kevin. The challenge, Gay comes back as well. Oh, it's gone in. It's gone in. It might be an own goal. Gallagher and Solanke, and City's 2-goal lead has been wiped out. Bruno Fernandes, and he's in behind, gets an early ball into the box. Šeško inside the area. Šeško at the Stretford end, and it's characterful from Carrick's side. Stoppage time, Stretford end, Šeško, and a full time. 3 ጨዋታዎች 3 ድሎች 9 ነጥቦች ኦልድ ትራፎርድ የጠፋው ነገር የተመለሰበት ቦታ 14 ወራት ትዕግስት 14 ወራት ጥንቃቄ 14 ወራት ማንቸስተር ዩናይትድን መናፈቅ በመጨረሻ ማይክል ካሪክ መጣ ሁሉም ነገር ተቀየረ ባለቁ ሰዓት የመጨረሻ ደቂቃ ጎሎች የመጨረሻ ደቂቃ ድራማዎች ይሄ ቦታ ከዚህ በፊት የሚያውቀውን አይነት ስሜት የተሰማው ያህል የሆነ ነው ኦልድ ትራፎርድ ማንቸስተር ዩናይትድ ከዚህ በፊት ከተሰጡት ግምቶች በተቃራኒ ከዚህ በፊት ስለ ዩናይትድ ከሚወሩት ነገሮች በተቃራኒ ከዚህ በፊት ከነበረው ውድቀት በተቃራኒ መንገድ ምስጋና ለማይክል ካሪክ አሁንም እንደገና በኦልድ ትራፎርድ ማንቸስተር ዩናይትድ በትክክልም በታሪኩ እንደሚሆነው በመጨረሻዎቹ ደቂቃዎች በፈርጊ ታይም በሽርፍራፊ ሰዓት ትልልቅ ጨዋታዎችን ይወስናል በአንድ ሳምንት በሁለት ተከታታይ ጨዋታዎች ተመሳሳይ ውጤቶች ተመሳሳይ ያለቀ ሰዓት ድራማዎች ይህ የዩናይትድ መገለጫ ነው 3 ጨዋታዎች 3 ድሎች እምነት ተመልሷል ቢሊቭ የማንቸስተር ዩናይትድ ታሪካዊ ቃል እንደገና የመጣበት ነው ዩናይትድ ወደ ቶፕ 4 ተመልሷል የቻምፒየንስ ሊግ ቦታቸውን ከቅርብ ርቀት እየተመለከቱ ነው ከሁሉ በላይ በተከታታይ 2 ጨዋታዎች ባለማሸነፉ ማሾፊያ የነበረው ማንቸስተር ዩናይትድ 1 2 3 እያለ ቀጥሏል ቀላል እግር ኳስ ትክክለኛ ሚናዎች እንዲሁም ደግሞ የታመኑ ተጫዋቾች መልሰው ለማንቸስተር መክፈል የፈለጉ ደስተኛ ፊቶች አሁን ቀጣይ ጨዋታ ኦልድ ትራፎርድ እንደገና ተጋጣሚው ቶትናም የማንቸስተር ዩናይትድ ደጋፊዎች በጥርጣሬ አይመጡም ባለፉት 3 ጨዋታዎች የወሰዷቸውን 9 ነጥቦች የቡድናቸውን ታጋይነት ለመመልከት ከስፐርስ ጋር ወደሚያደርጉት ፍልሚያ ወደ ታሪካዊ ስታዲየም ከፍ ብለው በደስታ ስሜት የሚመጡበት አጋጣሚ ተፈጥሮላቸዋል ምስጋና ለማይክል ካሪክ እንዴት ከረማችሁ ክቡራትና ክቡራን የፍቅር ይልቃል ዩቲዩብ ገጽ ተከታታዮች ሳምንቱ በጣም አስደናቂ ነበር መድፈኞቹ በ4-0 ድል ከኤለን ሮድ ተመለሱ ሊቨርፑል 4-1 በሆነ ውጤት አሸነፈ ኒውካስል ዩናይትድን ቼልሲ ባስደናቂ ካምባክ ከ2-0 ተነስቶ 3-2 ጨዋታውን ደመደመ የቻምፒየንስ ሊግ ቦታዎች ትንቅንቅ ውጥረት ውስጥ በገቡበት ሰዓት አስቶን ቪላ በብሬንትፎርድ ተሸነፈ ዩናይትድ ድራማዊ በሆነ ሁኔታ ኦልድ ትራፎርድ ላይ እንደገና ፉልሃምን በማሸነፍ ከ3 ጨዋታዎች 3 ድሎችን አስመዘገበ በአውሮፓ ቻምፒየንስ ሊግ ትንቅንቁ በቀጠለበት ሰዓትና የፕሪሚየር ሊጉ የዋንጫ ፍክክር በተጋጋለበት ሰዓት ፔፕ ጓርዲዮላና ቡድኑ ማንቸስተር ሲቲ እንደገና በቶተንሃም ሆትስፐር ሜዳ ሌላ ፈተና አጋጥሟቸዋል 2 ነጥቦችን ጥለዋል 2-0 እየመሩ 2 አቻ ተለያይተዋል መድፈኞቹ የቤት ስራቸውን ከሰሩ በኋላ እንደገና ሁለቱ ቡድኖች አስቶን ቪላና ማንቸስተር ሲቲ የጣሏቸው ነጥቦች ደግሞ ራሳቸውን በዚህ ሳምንት በበለጠ ሁኔታ በእድለኝነት እንዲቆጥሩና ትርፋማ እንዲሆኑ አድርጓቸዋል የውድ ጨዋታዎችን እንመለከታለን ከማንቸስተር ዩናይትድ እና ከፉላም ጨዋታ እንጀምራለን ማይክል ካሪክ አሁን ሩበን አሞሪም በማንቸስተር ዩናይትድ የቆዩበት ጊዜ የቆዩበት አመት የጠፋ አመት
ተብሎ እንዲታወስ የበለጠ የሚያደርጉ ነገሮችን እያሳየ ነው። ስለ ውጤት ብቻ አይደለም የምናወራው፣ ስለ አጠቃላይ የማንቸስተር አጨዋወትም ጭምር እንጂ። ያለፉት 3 ጨዋታዎች ከሲቲ፣ አርሰናል እና ትናንት ደግሞ ከፉላም ጋር ተደረጉ። ሶስቱንም ጨዋታዎች ማንቸስተር ዩናይትድ ያሸነፈ 9 ነጥቦችን ወሰደ። በተለይ በኦልትራፎርድ የተመለከትናቸው ነገሮች እጅግ አስደናቂ ናቸው። ሁለቱ የኦልትራፎርድ ጨዋታዎች ማንቸስተር ሲቲን ፍጹም በብልጫ በማንበርከክ አሸነፈ። ፉላምን ደግሞ እንደዚሁ ድራማዊ በሆነ ሁኔታ አሸነፈ። ወደ አርሰናል ሜዳም ተጉዞ ድራማዊ በሆነ መንገድ እምነት የመለሰ ትልቅ ነገር አሳየ። ማይክል ካሪክ ምቾት የማይሰማውን ማንቸስተር ዩናይትድን አሁን በብልጫ የሚያሸንፍ ማንቸስተር ዩናይትድ ወደ ኋላ የማያፈገፍግ ማንቸስተር ዩናይትድ አድርጎታል። ይሄ ብዙ ጥያቄዎች ወደ ኋላ ተንደርድረው ዩናይትዶች እንዲጠይቁና በጸጸትም እንዲያነሱ ያስገደደ ሆኗል። ከፉላም ጋር የነበረውን ጨዋታ አድማጮች ተመልክታችኋል ወይም ተመልካቾች አይታችሁታል። ባለቀ ሰዓት ነው። አሁንም ልክ እንደ አርሰናል ጎል ከተቆጠረበት በኋላ የአቻነት ጎል ከተቆጠረበት በኋላ የሁለት እኩል ጎል ከተቆጠረበት በኋላ ብዙም ሳይቆይ በቤንጃሚን ሴስኮ አማካይነት አስደናቂ 3ኛ ጎል አስቆጠረ። የስትሬትፎርድ ኢንድ እንዴት በደስታ እንዳበደ ተመልክታችሁታል። ከጨዋታው በኋላ ራሱ ማይክል ካሪክም the best feeling እጅግ በጣም ጥሩ ስሜት ሲል የገለጸው ነገር ነበር። እንግዲህ ትልቁ ጉዳይ አሁን ማይክል ካሪክ ከመጣ በኋላ ይህ ማንቸስተር ዩናይትድ የት ነበር የሚል ጥያቄ እየተጠየቀ መጥቷል። የማንቸስተር ዩናይትድ ዲኤንኤ ማንቸስተር ዩናይትድ የሚፈለግበት ነገር ባለፉት 14 ወራት በሩበን አሞሪም ስር የጠፋው ነገር በ3 ጨዋታዎች እንዴት ሊመጣ ቻለ? ዩናይትድ ያለፈውን ዓመት 14 ወራት ከሩበን አሞሪም ጋር የነበሩት ጊዜያት ምን ያህል የጸጸት እንደሆኑ እንዲያስብ ያስገደዱ ሆነዋል። ውጤቶች አይዋሹም፣ ጨዋታዎች አይዋሹም። 3 የፕሪሚየር ሊግ ድሎች ከ3 ውስጥ 3ቱም ተጋጣሚዎች ከባድ ናቸው። የትናንቱ ፉላም ደግሞ በእርግጥ ለማሸነፍም አቻ ለመውጣትም የተጋደለ ቡድን ነው። ማይክል ካሪክ እንዳሉት ቀላል ተጋጣሚ የሚባል አልነበረም። 36 ጨዋታዎች በአሞሪም ስር 36 ጨዋታዎች ፈጅተውባቸዋል ተመሳሳይ ውጤቶችን ለማግኘት 9 ነጥቦችን ለማግኘት በተከታታይ። ነገር ግን ማይክል ካሪክ 4 ጨዋታዎችን በኬርቴከርነት ባደረገባቸው 4 ጨዋታዎች አሁን 3 ከዚህ ቀደም 1 ባደረጋቸው ጨዋታዎች ከ5 ጨዋታዎች 4ቱን ማሸነፍ የቻለ አሰልጣኝ ነው። ሩበን አሞሪም 4 ጨዋታዎችን ለማሸነፍ 12 ጨዋታዎች አስፈልገውታል። ማይክል ካሪክ 4 ድሎችን ለማስመዝገብ 5 ጨዋታዎች ብቻ አስፈልገውታል። ሩበን አሞሪም ከ12 ጨዋታዎች 4ቱን ካሸነፉ በኋላ በ12 ጨዋታዎች 4ቱን ካሸነፉ በኋላ በቀጣዮቹ 10 ጨዋታዎች ደግሞ 1 ብቻ አሸንፈዋል። ይህ ማለት ምን ያህል ለማሸነፍ የሚቸገር ማንቸስተር ዩናይትድ፣ ምን ያህል በክብሩ በዝናው ልክ ለመገኘት የሚጥር ማንቸስተር ዩናይትድ እንደነበር፣ ማሸነፍ የናፈቀው ማንቸስተር ዩናይትድ እንደነበር መረዳት እንችላለን። ከ5 ጨዋታዎች 4ቱ በማሸነፍ ማይክል ካሪክ ወደ ኋላ ስንንሸራተት የ1946 ላይ ሰር ማት በስቢ ታሪካዊ ዩናይትድ አሰልጣኝ ያስመዘገቡት ሪከርድ፣ እንዲሁም ደግሞ 2019 ላይ እንደዚሁ በኬርቴከርነት መጥቶ አስደናቂ ጉዞ ያደረገውን ኦሊ ጉናር ሶልሻየር ብቻ ያስመዘገቡትን ሪከርድ ማያዝ ችሏል። በአንጻሩ ሩበን አሞሪም ደግሞ በጣም መጥፎ ከሚባሉ ፈርጉሰን ከለቀቁ በኋላ ከመጡ አሰልጣኞችም ጭምር በጣም መጥፎ የሚባል የማሸነፍ ንጻሪ ይዘው የተሰናበቱ አሰልጣኝ ሆኖ ማይክል ካሪክ ማንቸስተር ዩናይትድን ከተረከበ በኋላ ቡድኑ የ4ኛነት ደረጃን መቆጣጠር ችሏል። በየሳምንቱ በዩናይትድ ደጋፊዎች ስሜት ውስጥ ያለው የስሜት ከፍታ በጣም የተለየ ሆኗል። የአውሮፓ ቻምፒየንስ ሊግ ቦታን ይዞ የማጠናቀቅ ነገር ከምንም ወደ እምነት መቀየር ችሏል። አሁን በከፍተኛ ሁኔታ የአውሮፓ ቻምፒየንስ ሊግ ቦታን ማግኘት እንችላለን የሚለው እምነት በከፍተኛ ሁኔታ ጨምሯል ማለት ይቻላል። ሩበን አሞሪም ይዘውት የነበሩትን በጣም ግትር አቋም ባለፉት 3 ጨዋታዎች በተለየ ሁኔታ ቀይሮታል። ባክፎሩን ወደ ባክስሪውን ወደ ባክፎር ማምጣት ችሏል። ከዛ ውጪ ደግሞ ተጫዋቾች በጣም ቀላልና ግልጽ ሚና ተሰጥቷቸዋል። ደስተኝነታቸው ተመልሷል። የመከላከል ጥያቄ በዩናይትድ በኩል አሁንም እንዳለ ቢሆንም ግን በአብዛኛው የተመለሰ ይመስላል።
መጥፎ አይደለም። አሁንም ዩናይትድ ጎሎችን አስተናግዷል። ባለፉት 3 ጨዋታዎች 4 ጎል አስተናግዷል የዩናይትድ መከላከል። ነገር ግን ከነበረው አንጻር ሲታይ መጠነኛ መሻሻሎችን እየተመለከትን እንገኛለን። እንደ ኮቢ ማይኖ አይነት ተጫዋቾች በተለይ በሩበን አሞሪም ስር ፈጽሞ ለመሰለፍ ብቃት የላቸውም የተባሉ ያሁኑ ያሉ ተጫዋቾችን አስቀምጠው ፈጽሞ ለመሰለፍ ብቃት የላቸውም ተብለው የተገለጹ በሲዝኑ አንድም ጨዋታ ያልጀመረ በኋላ ላይ ግን ከብሩኖ ፈርናንዴዝ ጋር አወዳድሬ እሱን ማሰለፍ አልችልም ያሉት ሩበን አሞሪም አንድ ላይ መሰለፍ አይችሉም፣ ብሩኖና ማይኖ አንድ ላይ መሰለፍ አይችሉም ብሎ የተናገሩትን ነገር ሽሮ ማይክል ካሪክ በጣም በተለየ ሁኔታ የአማካይ ክፍሉ ላይ ያለውን ጥያቄ የፈታ አሰላለፍ ሰጥቶታል። በፉላሙ ጨዋታ ላይም ይህንን ተመልክተናል። አማካዩ በጣም ጥሩ ነበር። ዲፌንሲቭ ዲሲፕሊን የተሻሻለ ነበር። ወደፊት የሚሄዱ ኳሶች መሻሻሎችን አሳይተዋል እና ምናልባትም ባንዴ ማይኖ ከማንቸስተር ዩናይትድ ወሳኝ ተጫዋቾች መካከል አንዱ መሆኑን አረጋግጧል። በመጨረሻ ደቂቃ ጎሎችን ማስቆጠር ዩናይትድ ጠባይ ነው። በመጨረሻ ደቂቃ በራስ ላይ እምነት ማሳየት፣ ደጋፊውን በደስታ መሸኘት የማንቸስተር ዩናይትድ ታሪክ ነበር። ራሱ ማይክል ካሪክም ተጫዋችነት በነበረበት ዘመን የሚያውቀው ዩናይትድ ግን ባለፉት 13 ዓመታት ረስቷቸው የቆዩ በጣም አስደናቂ ታሪኮቹ ነበሩ። እነሱ በእነዚህ 3 ጨዋታዎች ተመልሰዋል። ዩናይትድ ቀጣይ ጨዋታውን ኦልትራፎርድ ላይ ከስፐርስ ጋር ያደርጋል። ኦልትራፎርድ ላይ በተከታታይ በጣም ደስታ እየተመለከት እንገኛለን። የዩሮፓ ሊግ ፋይናል ላይ ይህንን ጨዋታ እናስታውሰዋለን። ማንቸስተር ዩናይትድ በሳን ማሜስ በቶተንሃም ሆትስፐር 1-0 የተሸነፈበትና ሩበን አሞሪም ፈጽሞ የተተቹበት ጨዋታ እንደነበር እናስታውሰዋለን። በታክቲክ ከፍተኛ ዋጋ የከፈለበት በኋላ ወደ አውሮፓ ውድድር ባለመግባቱ ማንቸስተር በፋይናንስ ጭምር ዋጋ የከፈለበት እንደነበር እናስታውሳለን። ከሁሉ በላይ ታላቁ ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን ተጫዋቾች ያትጨነቁ ይሄ ቡድን ቶትንሃም ነው በሚለው ዩናይትድ መሸነፋቸው ከሁሉ በላይ ማንቸስተርን በስም ትልቅ ዋጋ እንዳስከፈለው እናስታውሳለን። ማይክል ካሪክ ከቅርብ ጊዜያት የማንቸስተር ዩናይትድ የውጤት ቀበኞች መካከል አንዱ ስፐርስን በቀጣይ ጨዋታ ላይ ይገጥማል። ይህንን አብረን የምንመለከተው ይሆናል ማለት ነው። ዩናይትድ አሁን ወደ ቻምፒየንስ ሊግ ቦታው በብቃት የተመለሰበትን ነገር እያረጋገጠ ይገኛል። ከዛ ውጭ ደግሞ ሞመንተም በተከታታይ ጨዋታዎችን የማሸነፍ ተጫዋቾች ላይ እምነት በከፍተኛ ሁኔታ የማደግ ነገር እየተመለከተ እንገኛለን። አሁን ማይክል ካሪክ ቋሚ የማንቸስተር ዩናይትድ አሰልጣኝ መሆን አለበት የሚለው ጥያቄ በጊዜ እንዲነሳም ጭምር ያስገደደ ፐርፎርማንስ ዩናይትድ እያሳየ ይገኛል። አንዳንዶች ይሄ ከእንግዲህ ክርክር ውስጥ መግባት የለበትም፣ እስካሁን የታየው ነገር ብቻ በቂ ነው፣ ካሪክ እድሜና ረጅም ኮንትራት ሊሰጠው ይገባል የሚሉ ከፍተኛ የድጋፍ ድምፆችን እየሰሙ እንገኛለን። አንዳንዶች ሩበን አሞሪም በፕሬስ ኮንፈረንሶች ላይ ጥሩ ተናጋሪ ከመሆንና ሄድላይን የሚሆኑ ነገሮችን ከማስቀመጥ ውጪ እውነት ምን ነበረው የሚል የጸጸት ቃል እንዲያወጡም ያስገደደ ነበር ማለት ይቻላል። የማይክል ካሪክ ከመጣ በኋላ ምንድን ነው የለወጣቸው ነገሮች? ምንድን ነው ከደርቢው ድል ጀምሮ ከማንቸስተር ሲቲ ጋር ከነበረው የደርቢ ድል ከዛ በኋላ ወደ ኤምሬትስ አቅንቶ ከአርሰናል ጋር ካስመዘገበው የ3-2 ድል ፉላምን ካሸነፈበት በ3-2 ድሉ ጋር አያይዘን ስናነሳ የማንቸስተር ዩናይትድ ሜንታሊቲ በከፍተኛ ሁኔታ በጣም ተቀይሮ እንመለከተዋለን። በታክቲክ ደረጃ ማንቸስተር አሁን ሞር ቦልድ የሆነ ቲም ነው። ወደፊት በአግሬሽን በከፍተኛ የማጥቃት ፍላጎት የሚጫወት ቡድን ነው። ከዚህ በፊት በጣም በተደጋጋሚ አንስተነዋል። ማንቸስተር ላለመሸነፍ የሚጫወት ቡድን ነው። የአሁኑ ማንቸስተር ለማሸነፍ የሚጫወት ቡድን ሆኖ እየተመለከት ነው እንገኛለን። የማጥቃት አፕሮቹ እንደዚሁ ሪስኮችን ለመውሰድ ወደኋላ የማይል እንደሆነ እየተረዳን እንገኛለን እና አንደኛው በማንቸስተር ዩናይትድ ውስጥ ያለው እምነት የቡድን ሜንታሊቲ በጣም በከፍተኛ ሁኔታ ተለውጦ እንመለከተዋለን። ሁለተኛው ተጫዋቾች በሩበን አሞሪም ጊዜ በከፍተኛ ሁኔታ ያለቦታቸው የመሰለፍ ቤስት ፖዚሽናቸው ላይ ያለመገኘት ጥያቄ ይነሳባቸው ነበር። ለምሳሌ ብሩኖ ፈርናንዴዝ አሁን ወደ
አታኪንግ ሚድፊልድ ቦታ እየመጣ ይገኛል። ወደሚመቸው ወደ ፈጠራ አውሮፓ ውስጥ ኳስን ውድድርን ከሚፈጥሩ በብዛትም ከሚፈጥሩ ያለማቋረጥም ከሚፈጥሩ ኮከቦች መካከል አንዱ ብሩኖ ፈርናንዴዝ ነው። ይህንን ተጫዋች በአብዛኛው ሩበን አሞሪም ያለ ቦታው በተደጋጋሚ ያሰልፉት ነበር። አንዳንዴ የመከላከል ሚና ውስጥ ዲፕ እንዲገባ ያስገድዱት እንደነበር ይታወቃል። በዛም እንግዲህ ሚናውን የማይወጣ የማንቸስተር የዊክ ሊንክ አካል ተደርጎ በጣም በተደጋጋሚ ይነሳ ነበርና ማይክል ካሪክ ከመጣ በኋላ ብሩኖ ፈርናንዴዝን ወደ ማጥቃት ምዕራፍ የማጥቃት ክፍል የበለጠ አዘንብሎ እንዲጫወት አድርጎታል። የአታኪንግ ሚድፊልድ ቦታን በደንብ ሰጥቶታል። ከዛ በኋላ እንግዲህ ፈርናንዴዝ በሲቲው ጨዋታ ብቻ 4 ትልልቅ እድሎችን ሲፈጥር ተመልክተናል። ማንቸስተር ዩናይትድ ያመከናቸው ማለት የተሻሩ 3 ጎሎች ያስቆጠራቸው 2 ጎሎች ላይ ብሩኖ ፈርናንዴዝ ምን አይነት ትልልቅ እድሎችን ሲፈጥር እንደነበር ተመልክተናል። በአርሰናሉ ጨዋታ ፉላሙ ጨዋታ ላይ እንደዚሁ ይሄንን ቀጥሎ ተመልክተናል። አማድ ዲያሎ ሌላኛው ወደ ራይት ዊንግ የቦታ የተሰጠው ኮከብ ሆኗል። ከመከላከል ጫና እንዲወጣ አድርጎታል። ከዊንግ ባክ ይልቅ ወደ ራይት ዊንግ ቀጥተኛ የክንፍ መስመር ተጫዋች የማጥቃት እንቅስቃሴ ላይ አዘንብሎ የሚጫወት ተጫዋች አድርጎታል። መከላከሉ ላይ የነበረበትን ክፍተት እንደገና በድካም የሚከላከልበትን መንገድ ከሱ ኩያ ጋር ያልሆኑ ግዙፍ አጥቂዎች ጋር እንዲፋለም የሚገደድበትን የዊንግ ባክ ሚና እንደገና ወደ መስመር የቀኝ መስመር ተጫዋችነት ሙሉ ለሙሉ ኃላፊነት ሰጥቶት የቀየራቸው ነገሮች በጣም ትልቅ ናቸው። መከላከሉ ላይ ብዙ ነገሮች ቢቀሩም ግን ማጓየር እና ማርቲኔዝ ወደ ባክ ፎር ሲመለስ በከፍተኛ ሁኔታ የሚጣጣሙ ሴንተር ባኮች አድርጓቸዋል። ማጓየር መልሷል፣ ከማርቲኔዝ ጋር ጥምረት ፈርቷል። ከዛ ውጪ እንግዲህ ሃላንድን በሲቲ ጨዋታ ጋብሪኤል ጄሱስ በኋላም የኮሬሽን በአርሰናሉ ጨዋታ ትናንት ፉልሃምን ፈጣን አጥቂዎች ራውል ሄሚኔዝን ጨምሮ የፉልሃምን አጥቂዎች መቆጣጠር የቻሉባቸውን ጥምረቶች መፍጠር ችሏል እና በጣም ሲምፕል ግን ኢፌክቲቭ የሆነ የተጫዋቾች ሚና መስጠት በሚችሉት በሚያውቁት ሚና ላይ ተጫዋቾችን መፍጠር በማንቸስተር ነገሮች እየተቀየሩ ነው። ኮቢ ማይኖ ቅድም አንስቼዋለሁ ወደ ናቹራል በ4-2-3-1 የሚድፊልድ ሮል ውስጥ 4-2-3-1 በደብል ፒቮት ካዝሜሮ ጋር እጅግ የተለየ ሚና እየተወጣ ይገኛል። በራስ መተማመኑ ከፍ ብሎ በዓላማ የሚጫወት ተጫዋች ሆኗል። በማንቸስተር ሲቲው ጨዋታዎች ላይ ከፍተኛ ሚና ተወጥቶ ነበር። በአርሰናል ጨዋታ ላይ በከፍተኛ ሁኔታ በመከላከልም በማጥቃት ሂደት ውስጥም ተሳትፎ ነበረው። የፉላሙ ጨዋታ ላይ ሚናው ላቅ ያለ ነበር። በአሞሪም ስር በጣም ሞቲቬትድ ሆኖ የመጣ ኮከብ ሆኗል። ቦታውንም ለመረሳት ተቃርቦ የነበረ ተጫዋች ነው። እንደውም አንዳንዶች በማንቸስተር ዩናይትድ ውስጥ ሩበን አሞሪም እንዳሉት ኮቢ ማይኖ ከእንግዲህ የሚያንሰራራ ተጫዋች አይደለም፣ ፎልስ ዶን ወይም ደግሞ ሐሰተኛ ንጋት ነበር የእሱ ከፍ ብሎ መጠቀስ የሚሉ እምነቶችን ወደ ማያዝ ተሸጋግረው ነበር። ኮቢ ማይኖ አሁን እንደገና የተወለደ ተጫዋች ሆኗል። ምናልባት ማንቸስተር ዩናይትድ ከተጫዋቹ ጋር አዲስ የኮንትራት ጉዳዮችን ሊያነሳ የሚችልበት ጊዜ ላይ የደረሰ ይመስላል። ከጥቂት ጊዜያት በፊት ወደ ሌሎች ክለቦች ሊሄድ ይችላል የሚሉ ዜናዎችን ስንሰማ ነበር እና በጣም የተራበ በሶስቱም ጨዋታዎች ላይ በወጥነት የተጫወተ የተደሰተና የተወለደ አማካይ ስፍራ ተጫዋች ሆኖ ተመልክተናል። ኮቢ ማይኖ ድንገት ማንቸስተር ዩናይትድ ሙሉ ለሙሉ ቤስት 11 ብቻ ሳይሆን በጥሩ ሁኔታ ደግሞ ተቀያሪ ተጫዋቾች እንዲኖሩት ያስቻለ ሆኗል። ፈርናንዴዝ፣ ማይኖ፣ ማውንት፣ ማጓየር፣ ማርቲኔዝ፣ አማድ፣ ምቤሞ እና ገና ዴሊት፣ ዘርኬዚ፣ ማዝራዊ እያልን አልፎ አልፎ ቤስት 11 አልፎ አልፎ ደግሞ ቤንች ላይ የሚቀመጡ ተጫዋቾችን ስንመለከት ዩናይትድ ምን ያህል ዴብዝ ያለው ስኳድ እንደሆነ ግን አሰልጣኙ በተለይ ሩበን አሞሪም ይህንን ቡድን ቤስት 11ን አይደንቲፋይ ማድረግ በዛ ባሻገር ደግሞ ማን ተቀያሪ መሆን አለበት የሚለው ላይ በቂ የሆነ ነገር አለመስራታቸውን ማሳየት ችሏል። ማይክል ካሪክ አሁን ዶርጉ ከተጎዳ በኋላ ነው ማቲያስ ኩኛ ወደ ቋሚ ተሰላፊነት የገባው እንጂ ተቀይሮ የሚገባ ተጫዋች ነበር። በአርሰናል ላይ ማሸነፊያን ጎል ሲያስቆጥር ተቀይሮ ገብቶ ነው። በሲቲ ጨዋታ ተቀይሮ ነው የገባው። ይሄ ተጫዋች
በከፍተኛ ሁኔታ ወደ ቤንች ወርዷል። ሜሰን ማውንት የዴሊት አይነት ተጫዋቾች ወደ በተቀያሪ ወንበር ላይ ልንመለከታቸው የምንችላቸው ማንቸስተር ስኳድ ዴብዙ በጣም የሳሳ እንዳልሆነ ማይክል ካሪክ ማሳየት ችሏል። ሌላኛው አድቫንቴጅ ዩናይትድ በእርግጥ በአሞሪም ስር ከሁሉም ውድድሮች መውጣቱ በዚህ ሲዝን በአንድ በኩል ሊጠቅመው እንደሚችል መረዳት እንችላለን። ዩናይትድ ከሁሉም ውድድሮች ውጭ ነው። ዘንድሮ በማንቸስተር ዩናይትድ አንድም ዋንጫ አይመጣም። 40 አካባቢ ጨዋታዎችን ብቻ ነው የሚያደርገው በሙሉ ሲዝኑ። ይሄ እንግዲህ እንደ አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል፣ አስቶን ቪላን ጨምሮ በተለያየ ደረጃ ለሚፎካከሩት ቡድኖቹ በቻምፒየንስ ሊግ፣ በኤፍኤ ካፕ፣ በካራባው ካፕ የሚሳተፉ ቡድኖች ሲኖሩ ዩናይትድ ሰፊ የሪከቨሪ ታይም አለው። ተጫዋቾች ሁልጊዜ ወደ ፕሪሚየር ሊጉ ሲመጡ ፍሬሽ ሆነው ነው የሚመጡት። ለታክቲክ ዝግጅትም በቂ ጊዜ አላቸውና ማንቸስተር እነዚህን እድሎች የበለጠ የሚጠቀም ይመስላል። የቶፕ ፎር እድሉንም የበለጠ አመቻችቶ የሚሄድበት እድል ሊኖር ይችላል ብለን ማሰብ እንችላለን። ተቃራኒዎቹ በሙሉ ምንም እንኳ በሳምንቱ ቼልሲ በስታንፎርድ ብሪጅ፣ ሊቨርፑል በአንፊልድ ሮድ 3 ነጥቦችን ቢያሸንፉም ወጥ አቋም ላይ በማሳየት ደረጃ እስካሁን ዩናይትድን አልፈውት መሄድ የሚችሉበትን እድል አልተጠቀሙም። ዩናይትድ 9 ነጥቦችን በተከታታይ ሲያሸንፍ የቻምፒየንስ ሊግ ስፖርቱ ላይ መጥቷል። 7ኛ፣ 8ኛ አንዳንዴም ከዛ በታች ሆኖ የነበሩባቸው ጊዜያት እንዲያልፉ ሆኗል። አንደኛው ምክንያት ሊቨርፑል ተከታታይ ጨዋታዎችን ባቸው ውጤት ማጠናቀቁ ኒውካስልን እስኪያሸንፍ ድረስ፣ ቼልሲ ሊያም ሮዜኒየርን እስኪያመጣ ድረስ እንደዚሁ በወጣ አቋም መሄድ አለመቻሉ፣ እንደ ኒውካስል፣ ስፐርስ አይነት ቡድኖች ተቃራኒ ተጨማሪ ጫና ሆነው ያለመምጣታቸው ጉዳይ፣ አስቶን ቪላ በተጫዋቾች ጉዳት እንዲሁም ደግሞ በስኳድ ጥበት ነጥቦችን ድሮፕ የማድረጉ ጉዳይ የማይቀር መሆኑ የመሳሰሉትን ስንመለከት ከዩናይትድ መነሳት ጋር ጊዜው በኦልትራፎርድ በጣም በጣም ድንቅ ሊሆን እንደሚችል መገመት ይቻላል። በፉላሙ ጨዋታ 3-2 በተጠናቀቀው ጨዋታ ኦልትራፎርድ በጣም በጣም በሁለት አይነት ስሜቶች ላይ ነበር። አንደኛው በጸጥታ ግን ብዙም ሳይቆይ ደግሞ በደስታ የተናጠበትን ነገር ተመልክተናል። ቤንጃሚን ሴስኮ ተቀይሮ ነው የገባው። የማች ዊነር የሆነችዋን ኳስ በአስገራሚ ሁኔታ በድንቅ ሁኔታ ከመረብ አሳርፎ ተመለከት ነው። በማይክል ካሪክ ስር እንደ ዴጃvu አርሰናል 2ኛ ጎል አስቆጠረባቸው። ማቲያስ ኩኛ 3ኛውን ጎል ወዲያው አገባ። ፉላም እንደዚሁ ጎል አስቆጠረባቸው። ቤንጃሚን ሴስኮ የማሸነፊያውን ጎል አስቆጠረ። እንዲህ አይነት ነገሮች በቀድሞ ማንቸስተር ዩናይትድ ውስጥ ብቻ የሚታዩ ነበሩ። በመጀመሪያው አጋማሽ በአጠቃላይ ማንቸስተር ዩናይትድ በጨዋታው ሰፊ ጊዜ ውስጥ በጣም ዶሚኔት አድርጎ ተጫውቷል። 2 ጎሎችንም እንደዚሁ ማስቆጠር ችሎ ተመለከት ነው። ፉላም ግን በማርኮስ ሲልቫ ቡድን በጣም አስቸጋሪ ከሚባሉ የፕሪሚየር ሊግ ቡድኖች መካከል አንዱ ነው። ለመሸነፍ ብዙ ድል አልሰጥም። ከዛ በኋላ 2 ጎሎችን ማስቆጠር ቻለ። በካዝሜሮና እንዲሁም ደግሞ በማቲያስ ኩኛ ተቆጥሮ የነበሩትን ጎሎች ፉላም በመጀመሪያ በራውል ሄሚኔዝ በፔናልቲ በኋላ ደግሞ እንደዚሁ በኬቨን አማካይነት 2 ጎሎችን አስቆጥሮ ኦልትራፎርድን ወደ ድንጋጤ፣ ወደ ጸጥታ እንደገና በቃ ማንቸስተር ዩናይትድ እነዚህ መካከለኛና ከታች ላለመውረድ የሚታገሉ ቡድኖች ላይ የሚቸገር ቡድን ነው። ትልልቅ ቡድኖችንማ በሩበን አሞሪም ስርም ይፈትን ነበር፣ ይሞግት ነበር የሚል ስሜት እንዲያድር 91ኛው ደቂቃ ላይ የተቆጠረችው ጎል ምክንያት ልትሆን ስትል 94ኛው ደቂቃ ላይ 64 ሰከንዶች ከገባ ወደ ሜዳ ከገባ በ64 ሰከንዶች ውስጥ የግቡን ቋሚ መለሰ። ከዛ በኋላ ደግሞ ከፈርናንዴዝ ከብሩኖ ፈርናንዴዝ የመታውን ያገኘውን ኳስ በከርል በግሩም ሁኔታ ጎል አስቆጥሮ ቲያትር ኦፍ ድሪምስ በታላቅ ደስታ በታላቅ ስሜት እንዲሞላ አደረገ። ማንቸስተር ቲያትር ኦፍ ድሪምስ ኦልትራፎርድ ህልሞች እውን የሚሆኑበት ቦታ እጅግ አስደናቂ ጊዜን እንዲያሳልፍ አደረገ። ማይክል ካሪክ ከአጠቃላይ ከጨዋታዎቹ ሪከርዶቹ ጋር በጣም በጥሩ መስመር እንዲዘልቅም ማድረግ ቻለ ማለት ነው። አሁን ዩናይትድ ከ41 ነጥቦችን ሰብስቧል። ከ24 ጨዋታዎች
ከ2024-2025 በአጠቃላይ ከሰበሰበው 1 ነጥብ ብቻ ነው ዝቅ የሚለው። ከነዚህ ውስጥ ደግሞ ያለፉት 9 ነጥቦች ከፍተኛ ተጽዕኖ ነበራቸው ማለት ይቻላል። የቻምፒየንስ ሊግ ቦታ ከቅርብ ርቀት ነው። ከዛ ቀጥሎ በአውሮፓ ደረጃ የመጫወት በእርግጠኝነት የሚሆን አጀንዳ ይመስላል፣ የአውሮፓ ሊግ፣ ኮንፈረንስ ሊግ። ምክንያቱም ማንቸስተር በታች ካሉት ቡድኖች አንጻር ርቀቱን እያሰፋ ስለሚገኝ፣ በአውሮፓ ውድድሮች ደረጃ ካሉ ቡድኖች ርቀቱን እያሰፋ ስለሚገኝ፣ አሁንም ስለ ማንቸስተር ዩናይትድ ስናወራ የሚጋለጥባቸው ቦታዎች አሉት። ያልተረጋጉ እና ክፍተታቸው መሸፈን ያለባቸው ቦታዎች አሉ። ግን እምነት እየተመለሰ ነው። በጣም ቀላል አጫወት፣ ውጤት የሚያመጣ አጫወት፣ ደስተኛ የሆኑ ተጫዋቾች፣ ኢሞሽናል ኮኔክሽን ያላቸው ተጫዋቾችና ደጋፊዎችን ግን እየተመለከትን እንገኛለን። ይህ የሆነው ደግሞ በማይክል ካሪክ አማካይነት ነው። ይሄ ሳምንት ያለፈው የአርሰናሉን ጨዋታ ጨምሮ ለማንቸስተር ትልቅ ሳምንት ነበር ማለት ይቻላል። ሌላኛው ጨዋታ በስፐርስ ስታዲየም ማንቸስተር ሲቲ ከቶትናም ሆትስፐር ያደረጉት ጨዋታ ነበር። ይህን ጨዋታ መድፈኞቹ ጭምር በጉጉት የተከታተሉት ነበር። ዶሚኒክ ሶላንኬ የማንቸስተር ሲቲ እና የፔፕ ጓርዲዮላ ፈተና አሁንም ቶትናም ሆኖ እንደሚቀጥል ያረጋገጡ ጎሎችን አስቆጥሯል። ሰሜን ለንደን በአንዱ ግማሽ ላይ ሀዘኔታና እንደገና በቡድናቸው ላይ የመሸማቀቅ ነገር የተመለከቱበት፣ አንደኛው የጨዋታ ግማሽ ደግሞ እምነት የተመለሰበት ነበር ማለት ይቻላል። የቶማስ ፍራንክ ቡድን ቶተንሃም ሆትስፐር በቻምፒየንስ ሊግ አስደናቂ ጉዞ እያሳየ፣ በፕሪሚየር ሊጉ ደግሞ በጣም እየተፈተነ የዘለቀ ቡድን እንደሆነ ይታወቃል። በሰሜን ለንደን ማንቸስተር ሲቲን ባስተናገዱበት ጨዋታ በተለይ በመጀመሪያው አጋማሽ ላይ ቡድኑ እንደገና ችግር ውስጥ እንዳለ የተመለከትንበትን ሁኔታ አሳይቶናል። ማንቸስተር ሲቲ በጣም ዶሚኔት አድርጎ ተጫውቷል። ኳስ ቁጥጥር የበላይ ነበር። ስፐርሶች በሜዳቸው ላይ የሚጫወቱ እስከማይመስሉ ድረስ በጣም የፈዘዙ እንደገና አልሆኑ የጨዋታ ሲስተም ውስጥ የሚገኙ ግራ የተጋቡ መስለው ተመልክተናቸዋል። እንደውም በስታዲየሙ የተገኘው ተመልካች ተቃውሞውን ጭምር በመጀመሪያው አጋማሽ ላይ ሲያሰማ እየተመለከትንበት ነበር። ማንቸስተር ሲቲ የስፐርስ ዲፌንስ የስፐርስን መከላከል በደንብ ባጋለጠ ሁኔታ የዲስኦርጋናይዝድ መሆኑን የቆመ ንቁ ያልሆነ መከላከል ያለ መሆኑን በሚያሳይ ሁኔታ ራያን ቼርኪ የመጀመሪያውን ጎል ለማንቸስተር ሲቲ አስቆጠረ። ማንም ቼክ አላደረገውም። ከጉሌርሞ ቪካሪዮ ስር ጎሏን ሲያስቆጥር ማንም ማርክ አላደረገውም ነበርና በእያንዳንዱ የቶትናም ሆትስፐር ዲፓርትመንት ላይ የሚያስጨንቁ ነገሮችን የተመለከትንበት የመጀመሪያ አጋማሽ ነበር ማለት ይቻላል። ሲቲ በቀላሉ ይህንን ጨዋታ ያሸንፋል የሚል ግምት እንድንይዝ ያስገደደ ጨዋታ ነበር ማለት ይቻላል። እንደውም ቼርኪ ድጋሚ ጎል ማስቆጠር የሚችልበት እድል ነበረው። በጣም ድንቅ ሩጫዎችን ያደርግ ነበር። ወደ ውጭ ወጣ አንድ ኳስ ሞክሯል። በጣም ቀሎት ማንቸስተር ሲቲ ጨዋታው ቀሎት ያከናወነ የመጀመሪያ ግማሽ ነበር ማለት ይቻላል። ሁለተኛው ጎል ወዲያው ነው የተቆጠረው። ሁለተኛው 45 ከመጠናቀቁ በፊት ሁለተኛውን ጎል አስቆጠሩ። በተለይ ራዱ ድራጉሰን በጥሩ ሁኔታ ነፃ ያላደረጋት ኳስ ሮድሪ ያገኘ፣ ከዛ በርናንዶ ሲልቫ ተንሸራቶ የጨረፋት ኳስ አንቶኒዮ ሴሜኖ ላይ ደረሰች። በጣም በተረጋጋ ሁኔታ በነፃነት ማንም አጠገቡ በሌለበት ክሊኒካል በሆነ መንገድ ሁለተኛ ጎል አስቆጠረ። ጨዋታው የተጠናቀቀ ነው የሚመስለው። ከረፍት መልስም ማንቸስተር ሲቲ ጎሎችን ይደግማል እንጂ ቶትናም ሆትስፐር ተመልሶ ነገሮችን ያስተካክላል የሚል ግምት እንዳይኖረን ያደረገ በሲቲ የበላይነት ላይ ፍጹም የተመሰረተ ጨዋታ ተመለከትን። የስፐርስ ደጋፊዎች በቡድናቸው ላይ በጣም በከፍተኛ ሁኔታ ተቃውሞ ሲያሰሙ እየተመለከትን ነበር። አሰልጣኝ ቶማስ ፍራንክ እንግዲህ ይሰናበታሉ ተብለው በመስመር ላይ ከሚገኙ አሰልጣኞች መካከል አንዱ ተደርገው ይነሳሉ። በሜዳቸው ላይ ብዙ ጨዋታዎችን እንደዚሁ ነጥቦችን ጥለዋል። ከሜዳ ውጭ በወጥነት የሚያሸንፍ ቡድን አይደለም። አንድ የሚያቆያቸው ተስፋ፣ አንድ የስፐርሶች ተስፋ በቻምፒየንስ ሊግ ላይ ቡድኑ እያሳዩ የመነበረበት ተስፋ ነው።
8 ቡድኖች ሲያልፉ በቀጥታ አራተኛውን ደረጃ ይዞ የማለፉ ነገር ቶማስ ፍራንክ ነገሮችን እንዲያስተካክሉ እድል እና ተጨማሪ ጊዜ ይሰጣቸዋል የሚል እምነት እንዲያደር አድርጎ ነበርና የመጀመሪያው አጋማሽ ላይ ሲቲ ኮምፎርታብል በጣም ፍጹም ጨዋታውን ተቆጣጥሮ 2-0 መርቶ ተጠናቀቀ። ሁለተኛው አጋማሽ ከተመለሰ በኋላ ግን የተመለከተው ነገር በተቃራኒ ሆነ። ምናልባትም መድፈኞቹ አንዱን ውለታ ከምንጊዜም ተቀናቃኛቸው ከሰሜን ለንደን ደርቢ ተቀናቃኛቸው ቶተንሃም ሆትስፐር እናገኛለን ብለው ያልጠበቁበት አጋጣሚ ሁሉ እስከ መፈጠር ደረሰ። ሲቲ ኢንቴንሲቲ፣ ሲቲ ጫና እየቀነሰ መጣ። የሲቲ ፍጥነት እየቀነሰ መጣ። ስፐርስ በአንጻሩ በመጨረሻ በመጀመሪያው አጋማሽ ላይ ባልተመለከትነው ሁኔታ የሚታገል ቡድን፣ የሚጫን ቡድን መሆን ጀመረ። ደጋፊውም ያንን ማስተዋል ሲጀምር ለቶማስ ፍራንክ ለስፐርስ የሚሰጠው ድጋፍ እየጨመረ መጣ። ገና ሰከንድ ሃፍ ጨዋታው እንደተጀመረ ጃንሉጂ ዶናሩማ ሲፈተን ለመጀመሪያ ጊዜ በጨዋታው ላይ ሲፈተን መመልከት ጀመርን። ደስቲኖ ዶጌ ሙከራዎቹ ሲመለሱ አየን። ሲቲ ድንገት ጨዋታውን የማይቆጣጠር ቡድን መስሎ ተመለከትን። ከጥቂት ቆይታዎች በኋላ ዶሚኒክ ሶላንኬ አንደኛውን ጎል አስቆጠረ። በእርግጥ ሲቲ በማርክ ጉይ ላይ ጥፋት ተሰርቷል በሚል ጎሏ ስትቆጠር ትንሽ ተቃውሟቸውን አሰምተው ነበር። ጎሏ ግን ጸደቀች። ከዛ በኋላ ኮነር ጋላገር ያሻገራት ኳስ ሶላንኬ በግሩም ሁኔታ በስኮርፒዮን ኪክ ሶላንኬ ጎል አስቆጠረ። 2-2 ሆነ። የስታዲየሙ ድባብ ከተቃውሞ ወደ እምነት፣ ባለማመን ደግሞ ወደ ማጨብጨብ፣ ቶተንሃም ሆትስፐር እንደተለመደው የሲቲ ፈተና ወደ መሆን ተሸጋገረ። እንግዲህ ማንቸስተር ሲቲ ከዛ በኋላ ጎሎችን ማስቆጠር አልቻለም። የማንቸስተር ሲቲ የመጀመሪያ አጋማሽ እምነት መምጣት አልቻለም። 2 ጎሎች የመጨረሻ ሆኑ። ስፐርስ ሁለተኛውን አጋማሽ ሙሉ ለሙሉ ተቆጣጠረ። ተጨማሪ ጎል ለማስቆጠር የነበሩ ጥረቶች በሁለቱም ቡድኖች በኩል ሳይሳኩ ቀሩ። ጨዋታው በ2-2 ውጤት ተጠናቀቀ። መድፈኞቹ ባለፈው ሳምንት የጣሉትን 3 ነጥብ ሁለቱን ማግኘት ቻሉ። በዋና ተቀናቃኛቸው እንደውም አምና እናንተ ከምትወስዱት ማንቸስተር ሲቲ እኛን አሸንፎን ከቻምፒየንስ ሊግ ቦታ ብንርቅ ይሻላል ብለው ስፐርሶች የተናገሩላቸው የምንጊዜም ታሪካዊ ተቀናቃኞቻቸው ቶተንሃሞች ሲቲን 2 ነጥብ በማስጣል ባለፈው ሳምንት ከማንቸስተር የጣሉትን 3 ነጥብ ቢያንስ 2ቱን እንዲያገኙ መልሰው አስቻሏቸው ማለት ነው። ማንቸስተር ሲቲ አሁንም በ6 ነጥቦች ከአርሰናል ይርቃል። በእርግጥ የዋንጫ ግስጋሴው ላይ እነዚህ ነጥቦች ትልቅ ትርጉም ይኖራቸዋል። ሲቲ ከሁሉ በላይ የጣላቸው 2 ነጥቦች ብቻ ሳይሆን የጣልበት መንገድ 2-0 እየመራ ፍጹም በተቆጣጠረው ጨዋታ ላይ የጣላቸው 2 ነጥቦች ግን ስለ ማንቸስተር ሲቲ የዘንድሮ አቋም ብዙ ነገሮችን እንድንናገር ያደርጉናል ማለት ይቻላል። የመጀመሪያው አጋማሽ ላይ ያሸንፈዋል የተባለው ጨዋታ ነበር። ሙሉ ለሙሉ ሲጠናቀቅ ሲቲ 2 ነጥቦችን አሳልፎ ሰጥቷል እና የዘንድሮ ማንቸስተር ሲቲ የዘንድሮ የፔፕ ጓርዲዮላ ቡድን አንዳንድ ጊዜ በቀላል ጫናዎች ጎል የሚያስተናግድ ይሄ በጣም የሚታወቅበት የፔፕ ጓርዲዮላ ቡድኖች የሚታወቁበት ተጋጣሚን ተስፋ የሚያስቆርጥ ኳስ ቁጥጥር፣ ጨዋታ ቁጥጥራቸውን፣ ሜንታሊቲያቸውን በተደጋጋሚ ጨዋታ ሲያጡ የተመለከትንበት ነው እና ፔፕ ጓርዲዮላ በተደጋጋሚ ብስጭቱን የሚገልጽባቸው ጨዋታዎች ነበሩ። አንደኛው ይሄ የስፐርስ ጨዋታ ሆኖ ተመልክተናል። በጣም አውት ክላስ አድርገዋል። በጣም ቶተንሃምን ፍጹም በልጠው ተጫውተዋል። ነገር ግን በሁለተኛው አጋማሽ ላይ ቶተንሃም የተሻለ አግሬሲቭ፣ የተሻለ ጨዋታውን የማሸነፍ ፍላጎት፣ የተሻለ እምነት ይዞ ሲመለስ የሲቲ ምላሽ በጣም ደካማ ነበር ማለት ይቻላል። አሁንም ማንቸስተር ሲቲ የዋንጫው ተፎካካሪ ነው፣ ግን የሚጋለጥ የሚሸነፍ ቡድን ነው። ቀጣይ ተጋጣሚው ሊቨርፑል ነው። በዛ ጨዋታ ላይ እንግዲህ ማንቸስተር ሲቲ የበለጠ ሊፈተን እንደሚችል የታየበት ነበር። ስፐርስ የፔፕ ጓርዲዮላ ዋና ተቀናቃኝ ከሁሉ በላይ ቶተንሃም ሜዳው ላይ በዚህ ሲዝን ያሸነፈው 2 ጨዋታዎችን ብቻ ነው። በሁሉም ውድድሮች ያሸነፈው፣ በሁሉም የፕሪሚየር ሊግ ጨዋታዎች ያሸነፈው 2 ጨዋታዎችን ብቻ ነው። ይሄ አቻ ግን ከማሸነፍ ያልተናነሰ ነው ለስፐርስ። ምክንያቱም 2-0 ከመመራት፣ ምክንያቱም በፔፕ ጓርዲዮላ ከሚሰለጥነው ማንቸስተር ሲቲ
የተገኘ ትልቅ እድል ነው ብለን ማስቀመጥ ይቻላልና ከ2-0 መመራት በሁለት አቻ ድል መውጣት ለማንቸስተር ሲቲ የበለጠ ለቶተንሃም ሆትስፐር የበለጠ ክብር ነው ብለን ማስቀመጥ እንድንችል ያስችላል ማለት ነው። እንግዲህ ቶማስ ፍራንክ ከወራጅ ቀጠናው በ9 ነጥቦች ብቻ ከፍ ብሎ የሚገኘውን ስፐርስን ነው እየመሩ የሚገኙት። በጣም ተቃውሞ ይሰማባቸዋል። በእርግጥ ደግሞ ስፐርስ የተጫዋቾች ጉዳት በከፍተኛ ሁኔታ የሚያሰቃየውን ቡድን ነው። ወሳኝ የሚባሉ ተጫዋቾች በመሃል ሜዳ ከጄምስ ማዲሰን ጨምሮ ክሎሴቭስኪ በጣም ወሳኝ የሚባሉ ተጫዋቾቻቸውን በተለያየ ጊዜያት በጉዳት አጥተዋል። የተሟላ ቡድናቸው የለም። መሐመድ ቅዱስ እያልን ብዙ ተጫዋቾቻቸው ወሳኝ የሚባሉ ተጫዋቾች በጉዳት እየራቁ እየገቡ ተቸግረዋል። ያም ሆኖ ግን ቡድኑ ከዚህ የተሻለ ውጤት እንዲያሳይ ደጋፊ ይፈልጋል። ቴንሽን አለ በሚጫወቱበት አጋጣሚ ሁሉ። ሜዳቸው ላይ የሚፈልጉትን አይነት ቡድን መመልከት አልቻሉም። እምነት የለም በስፐርስ። በዚህ አይነት ጨዋታ ላይ ከ2-0 መመራት 2 አቻ መውጣት ግን የሚያሻሽለው ነገር በጣም ከፍተኛ ነው ማለት ይቻላል። ሲቲ በ2 ጎሎች እየመራ 2 ጎሎች አሳልፎ ሰጥቶ አቻ ሲወጣ ከኤፕሪል 2018 በኋላ የመጀመሪያው ነበር፣ ከ8 ዓመታት በኋላ ማለት ነው። እንግዲህ በተከታታይ ጨዋታዎች ላይ ነጥቦችን ሲጥል ከቅርብ ጊዜያት ወዲህ እየተመለከት ነው እንደሆነ ይታወቃል። በእርግጥ ማንቸስተር ሲቲ አሁንም በከፍተኛ ሁኔታ ለፕሪሚየር ሊጉ ታይትል በእርግጠኝነት የሚፎካከረው ከአርሰናል ጋር እስከ መጨረሻው መሄድ ይችላል ተብሎ የሚታሰበው ቡድን ነው። ግን የሚታዩ ክፍተቶቹ በፍጥነት መስተካከል እንዳለባቸው መናገር የሚቻልበት አጋጣሚ አለ። በቶተንሃም በኩል ቀደም ሲል እንዳስቀመጥኩት ከወራጅ ቀጠናው በ9 ነጥብ ከፍ ብሏል። ከቶፕ 6 በ10 ነጥብ ዝቅ ብሏል። ከማንቸስተር ዩናይትድ፣ ከኒውካስል፣ ከአርሰናል ጋር በዚህ በፌብሩዋሪ ወር ብቻ ጨዋታ ያከናውናሉ። የማንቸስተር ዩናይትዱ ጨዋታ ኦልትራፎርድ ነው። የኒውካስሉ ጨዋታ በሜዳቸው ስፐርስ ስታዲየም ነው። ከአርሰናል ጋር እንደዚሁ ከሜዳቸው ውጪ ኤምሬትስ ላይ የሚከናወን ጨዋታ ነው ማለት ነው። ከአርሰናል ጋር አዌይ ጨዋታ ነው እና እነዚህ ጨዋታዎች ደግሞ የበለጠ ለቶማስ ፍራንክ እና ለስፐርስ በከፍተኛ ሁኔታ ወሳኝ ናቸው ማለት ይቻላል። በዚህ ጨዋታ ሲቲ 2 ነጥቦችን ሲጥል አርሰናል 2 ነጥቦችን አግኝቷል። ስፐርስ ለምንጊዜም ተቀናቃኙ ለሰሜን ለንደን ጎረቤቱ አርሰናል ከፍተኛ ውጤት ያስገኘበት ነበር ማለት ይቻላል። ሌላኛው አርሰናሎች ይህንን ሳምንት በተለየ ሁኔታ በደስታ እንዲቀበሉ የሚያደርገው ውጤት የተገኘው ቪላ ፓርክ ላይ ነው። ባልታሰበ ሁኔታ ብሬንትፎርድ አስቶን ቪላን 1-0 በሆነ ውጤት አሸንፏል። በጣም አስደናቂ ዲፌንሲቭ ማስተር ክላስ መከላከል ያሳዩበት ተጋድሎ ያሳዩበት ነበር። ብሬንትፎርዶች 10 ተጫዋች ነበሩ ጨዋታው ሲያጠናቅቁ 10 ሆነው ነው ብሬንትፎርዶች። አስቶን ቪላ ለዋንጫው ከፍተኛ ግምት ተሰጥቷቸው ውድድሩን ከሚያከናውኑ ክለቦች መካከል አንዱ ነው። ይህን ጨዋታ ቢያሸንፍ ከመድፈኞች ጋር ያለው የነጥብ ርቀት 4 ብቻ ይሆን ነበር። አንድ ወሳኝ ጎል አስቆጠሩ ብሬንትፎርዶች በቪላ ፓርክ። ከዛ በኋላ አስቶን ቪላ ወደ ጨዋታው መመለስ አልቻለም። 1-0 በሆነ ውጤት አሸነፉ። 10 ተጫዋቹ ነው እስከ 90ኛው ደቂቃ ድረስ ታገሉ። አስቶን ቪላ ከ2 ዓመት በኋላ ባክ ቱ ባክ ሽንፈቶች ሜዳው ላይ ያጋጥመውታል። ከ2 ዓመት በኋላ አሁንም 3ኛ ናቸው በፕሪሚየር ሊጉ። ከአርሰናል ጋር ያላቸው የነጥብ ልዩነት ተመልሶ ወደ 7 ከፍ ብሏል። በአንጻሩ ብሬንትፎርዶች ይህንን ጨዋታ በማሸነፋቸው ደረጃቸው ወደ 7ኛ ከፍ ብሏል። 4 ፖይንቶች ብቻ ከቶፕ 5 ከሚወዳደሩት ላይ ካሉት ከፍተኛ ተፎካካሪ ቡድኖች በ4 ነጥቦች ብቻ ዝቅ ብለው የሚከተሉ ሆነው ተመልክተናል። ከሁሉ በላይ ይህንን ጨዋታ በጣም አስገራሚ የሚያደርገው 42ኛው ደቂቃ ላይ ኬቨን ሻዴ በቀይ ካርድ ከሜዳ ተባረረ። ብሬንትፎርድ 10 ተጫዋች ሆነ። ገና 45 ግማሽ 45ን ጨምሮ እንደገና የመጀመሪያው አጋማሽ ጥቂት ደቂቃዎች በ10 ደቂቃ የመጫወት ግዴታ ውስጥ ገቡ። አስቶን ቪላና ኡናይ ኤምሪ ነገሮችን ይቀይራሉ ተብሎ በሚታሰብበት ሰዓት ዳንጎ ኦታራ የብሬንትፎርድን የመጀመሪያ ጎል 45ኛው ደቂቃ ላይ አስቆጠረ። በጣም ጥሩ ጎል ነው ያስቆጠረው። ከዛ በኋላ አስቶን ቪላ ሁለተኛው አጋማሽ ላይ የቁጥር አድቫንቴጁን እንዲሁም ደግሞ ሜዳው ላይ ያለውን የቪላ ፓርክ ድባብ ተጠቅሞ
በከፍተኛ ሁኔታ ወደ ጨዋታው ይገባል ተብሎ ሲጠበቅ የብሬንትፎርድ መከላከል አስደናቂ መከላከል ነገሮችን በንቦቹ በኩል በብሬንትፎርዶቹ በኩል መልካም ሆኖ እንዲጠናቀቁ አደረገ። ሁለተኛው አጋማሽ በ48ኛው ደቂቃ ላይ ታሚ አብርሃም እንግዲህ ከጣሊያን ሴሪያ ወደ አስቶን ቪላ ተመልሷል። ቪላን እኩል ያደረገ ጎል አስቆጥሮ ነበር፣ ግን 4 ደቂቃ የፈጀ ሪቪው ከተደረገ በኋላ ጎሏ እንድትሻር ተደረገች። ይህም እንግዲህ በቪላ ፓርክ የቫርን የሚቃወሙ ድምፆች እንዲሰሙ፣ የፕሪሚየር ሊጉን የሚቃወሙ ድምፆች እንዲሰሙ ምክንያት ሆኗል። በጣም የዘገየ ረጅም ደቂቃ የፈጀ ነገር ነበርና አነጋጋሪ በቫር ላይ እንደገና አነጋጋሪ ነገሮች እንዲቀሰቀሱ ያደረጉ ነበር ማለት ይቻላል። ሁለተኛው አጋማሽ ማጥቃት ከመከላከል ነበር። አስቶን ቪላ የሚችለውን ሁሉ አድርጓል። ቪላ 76 ጊዜ በተቃራኒ ቦክስ ውስጥ ኳስ ሲነካ ብሬንትፎርድ በአንጻሩ 12 ጊዜ ብቻ ነው የነካው። ይሄ ምን ያህል ጫናው እንደነበር መገመት ይቻላል። ግን የብሬንትፎርድን ድንቅ መከላከል በጣም ኮምፓክት ሆነው የተከላከሉት። መስመሮቹን በከፍተኛ ዲሲፕሊን ይጠብቁ ነበር። በጣም በተረጋጋ በጫና ውስጥ በተረጋጋ ሁኔታ እስከ መጨረሻው ለመቆም ጥረት አድርገዋል። በመጨረሻ ብሬንትፎርዶች 3 ነጥብ ይዘው መውጣት ችለዋል። እንደገና ይህም ድል በከፍተኛ ሁኔታ ለአርሰናል ደጋፊዎች በጥሩ ሁኔታ የታየ ሆኖ ተመልክተናል። ኡናይ ኤምሬ ጨዋታው በጣም አበሳጭቷቸዋል። ውጤቱ በጣም እንዳበሳጫቸው ገልጸዋል። ትልቅ አጋጣሚ አተናል፣ ትልቅ እድል አሳልፈን ሰተናል የሚል አስተያየታቸው እንግዲህ ለዋንጫ የነበራቸው ጉዞ ላይ ምን አይነት እንቅፋት እንዳጋጠማቸው መመልከት ይቻላል። አስቶን ቪላ እንግዲህ እንደ ካማራ፣ ቴሌመንስ፣ ማኪን አይነት ተጫዋቾችን በጉዳት አጥቷል። በጣም ወሳኝ የሚባሉ ተጫዋቾች በጉዳት እየራቁበት ይገኛሉ። ለተለያዩ ጊዜ በዝውውር መስኮቱ ላይ የቀድሞ ተጫዋቾቹን ለማዛወር ጥረት ያደርገውን በዚህ የተነሳ ነው። ነገር ግን በከፍተኛ ሁኔታ የዋንጫ ትንቅንቅ ጉዞ ላይ መጥፎ እንቅፋት የሆነ ውጤት ሜዳው ላይ አስመዝግቧል ብለን ማስቀመጥ ይቻላል። ሳምንቱ ሲጠናቀቅ በፕሪሚየር ሊጉ ትልልቅ ድራማዎችን ተመልክተናል። ወደ ኤላንድ ሮድ ሄደው የማሸነፍ ግዴታ ውስጥ የገቡት አርሰናሎች በጣም ስታይሊሽ በሆነ መንገድ በጣም አስደናቂ በሆነ ብልጫ በጣም አስቸጋሪ ከሚባለው ስታዲየም ኤላንድ ሮድ 4 ጎሎችን አስቆጥረው 3 ነጥቦችን ይዘው ወጡ። ኳሱን መልሰው ለማንቸስተር ሲቲ እና አስቶን ቪላ ወረወሩ። ማንቸስተር ሲቲ በስፐርስ ስታዲየም በሰሜን ለንደን ነጥብ ጣለ፣ 2 ነጥቦችን ድሮፕ አደረገ። በአንጻሩ አስቶን ቪላ በሜዳው ቪላ ፓርክ በብሬንትፎርድ 1-0 ተሸንፈው 3 ነጥቦችን ጣለ። መድፈኞቹ በአጠቃላይ የራሳቸውን የቤት ስራ ሰርተው ተጋጣሚዎቻቸው የጣሏቸውን ነጥቦች ተጠቀሙ። የመሪነት ጋፑም ወደ 6 እና ወደ 7 ከፍ አለ። የቻምፒየንስ ሊግ ትንቅንቁ ድራማው እንደገና እንደሚቀጥል ያረጋገጡ 3 ጨዋታዎችን ተመለከትን። ኦልትራፎርድ ላይ ማንቸስተር ዩናይትድ እጅግ ድራማዊ በሆነ መንገድ ፉላምን 3-2 በማሸነፍ ቶፕ 4 ውስጥ አሁንም መግባቱን አረጋገጠ። ሊቨርፑል በስታይል ኒውካስል ዩናይትድን 4 ጎሎች አስቆጥሮ በማሸነፍ እንደገና ይህ ትንቅንቅ በቀላሉ የማይደመደም መሆኑን አረጋገጠ። ሊያም ሮዚነር 5 ተከታታይ ጨዋታዎችን በማሸነፍ በፕሪሚየር ሊጉም የቼልሲን እምነት በመመለስ ከ2-0 መመራት 3-2 በማሸነፍ አስደናቂ ሳምንትን አሳልፎ ፕሪሚየር ሊጉ ይቀጥላል። ሳምንትስ እንመለስበታለን። አብራችሁን ስለቆያችሁ እናመሰግናለን።